እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ ያማረ የደመቀ እንደሚሆን ተስፋ በማድረግ ዛሬ ደግሞ እንግዲህ ልዩ የሆነ የአውደ ዓመት ፕሮግራም ከወረዳዎች ጋር በጋራ በመሆን ለአቅመ ደካሞች የገና ስጦታ የበዓል ስጦታ ይዘን በየቤታቸው እየሄድን እንኳን አደረሳችሁ የምንል ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችን ነው። መልካም በዓል። እናመሰግናለን። ያው የወረዳ 09 አስተዳደር ጽፈት ቤት የጌታችን የመድኃኒታችንን በዓል ምክንያት በማድረግ የልደት በዓል ምክንያት በማድረግ አቅመ ደካማ ለሆኑ የዝቅተኛ የኑሮ ደረጃ ላይ ያሉ ሰዎችን ለመደገፍ በዓልን እንኳን አደረሳችሁ ለማለት በየቤታቸው እየሄድን ድጋፍ የምናደርግ ይሆናል። አመሰግናለሁ። እንኳን አደረሶት። ሰላም ነው? ትግስቴ ያው እናት እንኳን አደረሰሽ። እንኳን አደረሶት እናቴ ለገና በዓል። እኛ ደግሞ ከወረዳ 9 ጋር በመተባበር ያው ይሄንን የበዓል ስጦታ ይዘንልዎት መተናል። እሺ እግዚአብሔር ይስጣችሁ። አሜን። እንግዲህ በሰጣችሁ ነው አመት በዓል ሙሉ እኔ ስራ ብዙ አላገኝም፣ ስራም የለኝም። እንግዲህ እናንተ እግዚአብሔር ይስጣችሁ። እዚህ ውስጥ ነው የሚኖሩት? አዎ እዚህ ነው ቀበሌ የሰጠኝ እዚህ ነው ያስቀመጡት። አሁን ስራ ሳጣበት እንትኔ ሁሉ ሰሩት። ልጆች ምናምን የለውትም? ልጅ አለኝ አንቺ ልታቅ። እሺ። እና በቃ እሷን ብትረዳኝ እንጂ ሌላ የለም። እግዚአብሔር ይስጣችሁ። በዓልን በምን መልኩ ነው የሚያሳልፉት? ከዚህ በፊት ሰው ሲያበላኝ ነው ሰው ሲሰጠኝ እንደዚህ ዶሮ ምናምን ገዝተው ይሰጡኛል። እና እግዚአብሔር ይስጣችሁ እነሱም እናንተ እግዚአብሔር ይስጣችሁ። እሺ ማይ እናመሰግናለን። እንግዲህ ገንዘብ ሲኖራቸው ያላቸው ይሰጡኛል። አዎ መልካም በዓል ብለናል። እንግዲህ ያው ማመስገን የሚፈልጉትን አካል ይመርቁልን፣ ያመስግኑልን። እግዚአብሔር ይስጣችሁ። እግዚአብሔር ነው የፈጠረን አምላክ እሱ የባረከልን ከሆነ ይባርክልን። እግዚአብሔር ይስጣችሁ። ያሳድጋችሁ። አንቺ በእድሜ በጤና ቆይልን። መልካም በዓል እናቴ። እሺ እንኳን አደረሰዎት ማይ። እንኳን አብሮ አደረሰን። እንዴት ዋሉ እናቴ? ደህና ነኝ። ሰላም ነው? እንኳን አደረሳችሁ። እንዴት ነዎት? ተመስገን ይሁን። የደረቅ ቆሻሽ ነኝ የምሰራ መንገድ ነው የምሰራ። ተመስገን ልጆች አለኝ። በልጆቼ በሱ ነው የማስተዳደር። ፈጣሪ አምላክ የዚህ ያበቃል። ፈጣሪ አምላክ ምስጋና ይሰጥልኝ። አዎ ዛሬ እንግዲህ ማየው እኛ ከወረዳ 9 ጋር በመተባበር የአመት በዓል የገና መዋያ የሚሆን አንዳንድ ስጦታ ይዘንልዎት ነው የመጣ ነውና ያው በዓልን ደስ ብሎት ተደስተው እንዲያሳልፉ መልካም ምኞታችን ነው። እንዳሉን ደግሞ ያው እርሶ በመንገድ ጽዳት ላይ ነው የሚተዳደሩት? በመንገድ ጽዳት ነው የምስተዳደር። ልጆቹን በዛ ነው የሚያሳድጉት? ሌላ የገቢ ምንጭ የለዎትም? እሺ ማይ እንግዲህ አሁን ያው ይመርቁልን። እሺ ምስጋና የዓመት ዓመት ሊያደርሳችሁ ሊያደርሰኝ ያበቃኝ። እኔ ልማድ ይሁነኝ እኔ ልቀበል እናንተ ልሰጡ ያበቃችሁ። እሺ ማይ እናመሰግናለን። አሸንፉ አትሸነፉ። ኢትዮጵያ ሕዝብ ልታስተዳድሩ ያበቃችሁ። አሜን። እኔ ወደለ ፈጣሪ ይላከታ። ውድ ሬዲዮ ቴሌቪዥን ተከታታዮቻችን እየተከታተላችሁ የምትገኙት ልዩ የሆነውን የገና በዓል ፕሮግራማችን ነው። እንግዲህ ዞር ዞር እያለን ለአቅመ ደካሞች ልዩ የበዓል ስጦታ እየሰጠን ነው የምንገኘው። ቆይታችሁን ከኛ ጋር እንድታደርጉ ነው። በየቤታችሁ በዓሉን በአማረና በደመቀ መልኩ እያሳለፋችሁት እንደሆነ ባለሙሉ ተስፋ ነን። በድጋሚ መልካም በዓል እያለን አሁንም ቆይታችሁ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። መልካም ቆይታ። ቢፍቱ መሐመድ እባላለሁ። የወረዳ 6 ዋና ስራ አስፈጻሚ እንዲሁም የወረዳ 6 አመራሮች ያው ለ2018 የገና በዓል ለክርስቲያን ወንድም እህቶቻችን እንኳን አደረሳችሁ ለማለት እንወዳለን። እንደ ወረዳ 6 የትኛውን በዓል ሲመጣ ከአማኞች ጋር
በዓልን በጋራ በደስታ የምናከብርበት ጊዜያቶች አሉ። በተለይ አቅመ ደካማ የሆኑ በዓልን ምንም ክፍተት ሳይፈጠርባቸው ሞቅ ደመቅ አድርገው እንዲያከብሩ በቤታቸው ሄደን የምንጠይቅበት ያለንን ተጋርተን በዓሉን ደመቅ አድርገው እንዲያከብሩ የምናደርገው ፕሮግራም አለን። ይሄም ከዛ ውስጥ አንዱ ፕሮግራማችን ነው። የአቅመ ደካማ የሆኑ የክርስቲያን ወንድም እህቶቻችንን ቤታቸው ሄደን እንኳን አደረሳችሁ ብለን በዓል ማቆያ የተወሰነ ስጦታ ወስደን የምናደርስበት ነው። በጋራ አብረን ሄደን እንጠይቃቸዋለን ማለት ነው። አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል በገና ጨዋታ አሲናበል አሲናበል አይቆጡም ጌታ አሲናበል እንኳን አደረሰዎት እማዬ። እንዴት ኖት? ሰላም ነው? እማዬ እንኳን አደረሰዎት። በዓል እንዴት ነው? ጥሩ ነው? ቆንጆ ነው? ይሄው እንግዲህ እኛም ደግሞ ከወረዳ 6 ጋር በመተባበር የገና በዓል ስጦታ ይዘንልዎት መጥተናል። እንኳን አደረሰዎት። መርቁልን እስቲ። አሜን። እናመሰግናለን እማዬ። መልካም በዓል እንዲሆንልዎ ምኞታችን ነው። ኑሩልን። አሜን አሜን። እሺ እማዬ እናመሰግናለን። አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል ስለስተልኝ ደህና ዋላችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ከወረዳ 6 አስተዳደር ነው የመጣነው። በጋራ በመሆን ለገና በዓል እንኳን አደረሳችሁ ማለትና የተወሰነች የበዓል ስጦታ ይዘን ነው የመጣነው። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። ሰላም እንዲሆንላችሁ የደስታ እንዲሆንላችሁ ምኞታችን ለመግለጽ። አሜን አሜን። እናንተም የዓመት ሰው ይበላችሁ፣ ጤናችሁ ይስጣችሁ። በዓል እንዴት ነበር የሚያሳልፉት ጋሽ ሲሳይ? ከዚህ በፊት ጤነኛ በነበርንበት ሰዓት ገበያውም እንደዚህ ያልተወደደም ነበረ። በጣም ጥሩ ነበር የምናሳልፈው። አሁን ደግሞ ጤና ትንሽ ስላጣን እንደ ሁኔታው እናሳልፋለን ማለት ነው። ባለቤቴ 20 ዓመት በላይ ነን አብረን ስንኖር በመካኒክነት ይሰራ ነበር። በግፊት የተነሳ እግሩም እጁም አይሰራም። ያው ከ10 ዓመት በላይ ሆነ። በጎረቤት በሰፈር ልጆች እርዳታ ያለ ነው። እኔም ጽዳት እሰራራለሁ። በተረፈ በእንደዚህ ነበር የምንኖረው። እግዚአብሔር ይመስገን። እግዚአብሔርን እያመሰገን 06 ቀበሌም በአንዳንድ ነገር እየረዱን ነው። በቃ ካለሽ ትበያለሽ። አሁን መስከረም ላይ ምንም ነገር የለንም ነበር። የሰፈር ልጅ ነው ስጋ ማጥቶ ያበላኝ። ገባሽ? ከሌለሽ የለሽም ነው እኮ ሽሮም ይጠፋል። መልካም ችግር ብዙ ነገር ያመጣል። ከሁሉም በፊት ግን ጤና ይስጣችሁ። እሺ፣ ለጤና ሌሊትና ቀን ጸልዩ። የሰው ልጅ ከሰው በታች የሚያደርገው ጤና። መልካም በዓል እንላለን። ያው ለሁላችን ነበር። አዎ ለሁላችን የስጦታ የገና ስጦታ ነው፣ የዓመት በዓል ስጦታ ነው። የወረዳ 06 ከድሬዳዋ ቴሌቪዥን ጋር በጋራ በመተባበር ነው ያበረከተልዎት። እንኳን አደረሳችሁ እያለን በዓሉ የሰላም፣ የፍቅር፣ የደስታ፣ የጤና እንዲሆን መልካም ምኞታችን ነው። መልካም በዓል ለሁላችን። አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ ግቡ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። የገና በዓልን እንኳን አደረሳችሁ ለማለት የበዓል ስጦታ ይዘን የመጣ ነው። እሺ፣ በዓሉ ያው የሰላም፣ የደስታ፣ የፍቅር እንዲሆንልን ምኞታችንን ለመግለጽ ነው። አየ እግዚአብሔር ይስጣል። በጣም ደስ የሚል ስጦታ ነው። እንግዲህ ከችግራችን አንጻር ምንም የለንም። እኛም የምንተዳደርበት ምንም ነገር ችግረኛ ስለሆነን እናንተንም እድሜና ጤና ይስጣችሁ፣ እግዚአብሔር ይስጣችሁ። በጣም ደስ ብሎኛል።
ይሄን ቤት ድረስ በመምጣታችሁና በመስጠታችሁ እድሜና እናንተን የሚያቆይልን እድሜና ጤና ይስጣችሁ። አዎ ይሙላላችሁ። በወጣው ይታደስላችኋል። ሰተናል። እንጨቱ ወርዶ የለም እዚህ ጋር አፈሩ ቡፍ እያለ እየወረደ ያ ስለሚሞቅ ቀን እዚህ ጋር ነበር ማርፈው ኢንፌክሽን እየፈጠረብኝ ማለት ነው። ቀበሌው እንኳን መድኃኒት እንኳን መግዣ ተባብሩኝ ብዬ ቀበሌው ተባበረኝ አልቻለም እና ተሯሩጠን ነው አሁን የኢንፌክሽኑ መድኃኒት 700 ብር ነው። ቅባት ነገር እሷ ይዛ ትምጣ። ቤቱ ለእድሳት ሰተናል። የሚያድሱ ሰዎች መተው አይተዋል፣ ወስደዋል። ይታደሳል። እሺ እድሜና ጤና ይስጣችሁ። እንግዲህ እኛ ምን እንጠብቃለን? እንግዲህ መጠበቅ አለብን። እሺ የዶሮ መግዣ ናት። እሺ እድሜና ጤና ይስጣችሁ። እሺ መልካም በዓል። በዓሉ የሰላም የጤና እንዲሆን እንመኛለን። አሜን። እሺ አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል እቺ የዶሮ መግዣ ናት። እሺ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ለሁሉም እግዚአብሔር ይስጣችሁ፣ እድሜና ጤና ይጨምርላችሁ። ኤፍኤም ድሬም እግዚአብሔር ይሙላላችሁ፣ እድሜና ጤና ይስጣችሁ። ለሁላችሁም ለምትሰሩት በሙሉ ከዚህ የተሻለ ከፍ ያለ ደረጃ ላይ ያደርሳችሁ። እድሜ ይስጣችሁ፣ ጤና ይስጣችሁ። ሀገራችንንም ሰላም ያርግልን። ሰላም ወጣችሁ፣ ሰላም ግቡልን። እድሜ ይጨምርላችሁ፣ እግዚአብሔር ይባርካችሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እንላለን። እየተከታተላችሁ የምትገኙት ከድሬዳዋ ቴሌቪዥን ልዩ የሆነውን የአውደ ዓመት ፕሮግራማችን ነው። በዛሬው ፕሮግራማችን ደግሞ እንግዲህ የተለያዩ ወረዳዎች የሚገኙ ለአቅመ ደካሞች እየዞርን የበዓል ስጦታን እየሰጠን እንገኛለን። አሁንም ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣችን ነው። መልካም የገና በዓል። ያው ዛሬ በወረዳ ደረጃ በጣም እጅግ በጣም በጎ ተግባራት ልናከናውን ነው። የገናን በዓል ምክንያት በማድረግ አቅመ ደካማ የሆኑት በማህበረሰቡ ተለይቶ እነዛን ለመደገፍ እንደ ወረዳ ተዘጋጅተን እንገኛለን። ዛሬ ላይ ደግሞ ገናን በዓል ምክንያት በማድረግ የወረዳ 8 አስተዳደር ይህንን ማዕድ በጋራ የመካፈል ስራ ለአቅመ ደካማ በስፋት እየሰራ ይገኛል። በዚሁ አጋጣሚ ለመላው የክርስቲያን ማህበረሰብ እንኳን አደረሳችሁ ለማለት ፈልጋለን። እጅግ አድርገን እናመሰግናለን። አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል በገና ጨዋታ አሲናበል አሲናበል አይቆጡም ጌታ አሲናበል አሲናበል አሲናገናዬ አሲናበል ልጄ ነው። አንድ እሱ ነበረ፣ እሱን ወሰደብኝ። መደብር የምሰራ ነበር፣ መለስኩት። በፊት በመደብር ስራ ነበር የሚተዳደሩት። እሱ ነው የሚረዳኝ። ትንሽ መደብር ከፍቼ እንትን ስል አንድ ቀን መልሰው ስለው ሰው እንዳጣ አይቀርም እኔ እገዛልሻለሁ ዝም በይ አለ። ስድስት ወር ሆነው አሁን ከሞተ። መናገርም አልቻልኩም። ወዲያው 6 ወር በቃ የእሱ ነገር እንቅልፍ የማይወስደኝ ምንም አይለኝ። እግሬ ሁሉ ይኸውልሽ አባበጠ። ይኸውልሽ እብጥብጥ እዚህ ድረስ አባበጠ። ይኸውልሽ ወደ ታይ ላውርድ ስለው ለምን ሌሊት እንቅልፍ እሱ ነው የሚመጣብኝ። በቃ ኑሩልኝ፣ እግዚአብሔር ያኑራችሁ፣ እሱ ያስባችሁ ፈጣሪ። አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል አሲናበል አሲናገናዬ አሲናበል
ያው ዛሬ እንደሚታወቀው የ2018 ዓመተ ምህረት የገና በዓልን አስመልክቶ በተለይ በወረዳችን ውስጥ ለሚገኙ የክርስትና እምነት ተከታይ አቅም የሌላቸው እናት አባቶቻችንን እንኳን አደረሳችሁ ብለን ልንጠይቅ በሶስቱም ቀጠና ላይ የሚገኙትን አቅመ ደካማ ነዋሪዎች ወደዛ ሄደን እንኳን አደረሳችሁ መልካም በዓል እያልን ከመልካም በዓልነት ደግሞ ባለፈ በዓሉን የሚያሳልፉበት ለምሳሌ ዶሮ፣ እንቁላል እነዚህን የመሳሰሉ ዘይት ጉዳዮችን ይዘን ሄደን በዓሉን በሰላም እንዲውሉ እንዲሁም ደግሞ የተቀደሰ ጥሩ በዓል እንዲሆንላቸው እንኳን አደረሳችሁ የምንልበት ፕሮግራም ነው። አመሰግናለሁ። ካሳሁን ከበደ እባላለሁ። እሺ ካሳሁን፣ ይሄ ስጦታ እንግዲህ የተበረከተልህ ወረዳ 02 ከድሬዳዋ ቴሌቪዥን ጋር በጋራ በመሆን ነው። እንኳን አደረሰ ለማለት ነው። እንኳን አብረ ደረሰ። ይሄን የገና ስጦታ ይዘን የመጣ ነው። ምንም የሚረዳኝ ሰው የለም። ያው እዚህ ጎረቤቶች ናቸው የሚመግቡኝ። እንትን የሚልም ነገር የለኝም። ያው የቀን ስራ ነበር የምሰራው። ስትሮክ አጋጣሚ እንትን አደረገኝ። ወፍጮ ቤት ነበር የምሰራው። ከዛ በቃ እንደዚህ በዚህ ምክንያት ነው የምኖረው። አንዳንድ ጊዜ በትርፍ ጊዜ ስዕል ምናምን ስላለው በቃ እዚሁ ነው የለመድኩት። በቃ ያው እንደዚህ 3 አመት 4 አመት ሆነኝ። ቤት መዋል ከጀመርኩ በኋላ ነው ስዕሎቹን መሳል የጀመርኩት? አዎ ጀመርኩት። አዎ በዛ ነው የለመድኩት። ነው አይምሮዬን ለምን አስጨንቃለሁ በሚል በፊት በጣም እጨናነቅ ነበረ። በቃ በጣም እንትን አደረግ ነበር። አሁን ግን በቃ ይሄን ከጀመርኩ በኋላ ትንሽ አይምሮዬ ኢዞቴራፒ ነው ብሎ በቃ እንደዚህ። እሺ እንግዲህ መልካም በዓል እንላለን። ያው እግዚአብሔር ምሕረቱን እንዲያወርድልክ እንመኛለን። በዓሉ የሰላም የጤና እንዲሆንልክ እንመኛለን። መሐመድ ብሮ እባላለሁ። የወረዳ 1 አስተዳደር ምክትል ዋና ስራ አስፈጻሚ ነኝ። ያው ዛሬ እዚህ የተገናኘ ነው አንደኛ ምክንያት የገና በዓልን ምክንያት በማድረግ የክርስቲያና እምነት ተከታይ የኛ ማህበረሰቦችን የእንኳን አደረሳችሁ ድጋፍ ልንሰጣቸው እዚህ ጋር ለ6 ሰው አዘጋጅተናል ማለት ነው። ስለዚህ በዚህ አጋጣሚ ለሁሉም ማህበረሰብ ለክርስቲያና እምነት ተከታይ በሙሉ እንኳን ለገና በዓል አደረሳችሁ እንላለን። እንኳን አብሮ አደረሰን ለማለት ነው። በልመታ መታ መታ በልመታ እጄን መታ ለሌለው ካለህ እርዳ ፈጣሪን እንዳትከዳ አባቱ ያስተማረው በትሩን ያወረሰው ብልሁን ታሪክ ወቅ ባህሉን የሚጠብቅ መታ 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 በልመታ እጄን መታ እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን እንኳን አደረሰን አብሮ አደረሰን አምሮበት እዩት ጋሽዬን ያሞሽ ምሽቱና ያምሲመጣ እድሜና ጸጋ ሰጥቶልን ያሞሽ ምሽቱና ያምሲመጣ የሰፈር ያርባሩ ጌታ ያሞሽ እንኳን አደረሰሽ። እንኳን አብሮ አደረሰን። እናመሰግናለን። ዓለም እንግዲህ በዓሉ የደስታ የፍቅር የጤና እንዲሆን መልካም ምኞታችን ነው። አንቺ ደግሞ እስቲ አመስግኝልኝ። እሺ ጌታ ይባርካቸው። ለሁሉም ምደርስ ጌታ አለ። ከሁሉም በላይ የሚያመሰግነው ጌታ ነው። ይቀጥል ደግሞ ያው በጎናችን መሆናችን በችግር ጊዜ ደግሞ መድረሳችን እናመሰግናለን። ምትኩ ሁነኛው እባላለሁ። የወረዳ 3 ዋና ስራ አስፈጻሚ ነኝ። የገናን በዓል ምክንያት በማድረግ ለአቅመ ደካሞች የእንኳን አደረሳችሁ ጥየቃ መርሃ ግብር ለማካሄድ አስበናል። ከዛ ጋር ተያይዞ እንግዲህ አቅመ ደካሞችን በዓሉን በደስታ ከቤተሰቦቻቸው ጋር በፍቅርና በደስታ እንዲያሳልፉት ለማድረግ የታሰበ ፕሮግራም ነው። እንግዲህ አብረን ቤታቸው ሄደን ይህን ስጦታ የምናደርስ ይሆናል።
እንዴት ዋላችሁ? እንኳን አደረሳችሁ። ማይ እንዴት ነው? እሺ ዛሬ ደግሞ እኛ እንግዲህ የገና በዓል ስጦታ ይዘን የመጣ ነው። የወረዳ 3 ከድሬዳዋ ቴሌቪዥን ጋር በጋራ በመሆን ስጦታ የሚያበረክትልዎት ያው አመት በዓልን ሳይጎልቦት ቆንጆ በሆነ ሁኔታ እንዲያሳልፉ ነው። እሺ እንዲሁ በቃ በእግዚአብሔር ኃይልና በሰው ኃይል ነው የምንሆነው። እና እሷም ደግሞ እዚህ ፍራሽ አምጥታ አሰኝታኝ ተንከባክባኝ እሷ በሷ ኃይል ነው። ሰው ጋር ተጠግተው ነው ያሉት? እሷ ባለቤቱ። ስለዚህ መኖሪያም የለውትም ማለት ነው፣ ተጠግተው ነው የሚኖሩት። እሺ እንግዲህ መልካም በዓል እንመኛለን። ከዚህ ካመጣ ነው ከአመት በዓል መዋያ ውጪ ደግሞ ሌላ ስጦታ ለርሶ አለን። እንኳን አደረሰዎት። እንግዲህ እንደ ወረዳ 3 አስተዳደር በዓሉን በደስታ በፍቅር በሰላም ከአብረዋቸው ከሚኖሩ ሰዎች ጋር በጋራ እንዲያሳልፉ በማሰብ ነው። እንግዲህ ቅድም እህቴ እንዳነሳቸው እኛም ዛሬ ልዩ ሰርፕራይዝ ስጦታ ነው ያለን። ይሄ እዚህ በሚኖሩበት አሁን ባሉበት ሁኔታ በዓሉን እንዲያሳልፉ ነው። ከዛ በመቀጠል እንግዲህ አሁን ሰው ቤት ተጠግተው ነው እየኖሩ ያሉት። ስለዚህ ይሄ ፍራሾትና እንትኖት ውጪ ማደር ከእንግዲህ ይቀራል። ቤት ውስጥ ገብተው የራስዎት ቤት ያድራሉ። እንደ ወረዳ 3 ቤት እንሰጦታለን ማለት ነው። እንግዲህ ይሄ አሁን የተሰራው ቤት ነው፣ የሚገቡበት ቤት ነው። እሺ አመሰግናለሁ ልጆች፣ አመሰግናለሁ እናቴ እማዬ። ሌላ ምስጋና ምትክዬ ለፍተሃል እኮ ለፍታችኋል። ለእኔ በእናትህ ለእኔ ለፍታችኋል። ጤና እና እድሜ ለእናንተ። ከእንግዲህ ውጪ ማደር በረንዳ ላይ ማደር አይኖርም ማለት ነው። የአመት ምንም እንቅፋት አይነካችሁ። ለቤተሰቦቻችሁ ለልጆቻችሁ ሰላምና ጤና ለእናንተ። አሜን። ሌላ ምንም አይደለም። አሜን። አሜን። መልካም በዓል። እናመሰግናለን። መልካም በዓል፣ መልካም የገና በዓል ከነመላ ቤተሰቦች። እሺ ማይ ዛሬ እንግዲህ ወረዳ 3 ከድሬዳዋ ቴሌቪዥን ጋር በጋራ በመሆን የገና በዓል ስጦታ ይዘንልዎት ነው የመጣ ነው። እንኳን አደረሰዎት። መልካም በዓል። አሜን። ማይ በዓል ቆንጆ ነው። እሺ እናታችን እንግዲህ ስለ እርሶ ሁኔታ ሰምተናል። ያው በቤት ኪራይ ጦት ምክንያት የሚከፍሉት በማጣቶ ውጪ ላይ እንዳሉና በረንዳ ላይ እንዳሉ ነው የሰማነው። ምንድነው የሆነው ነገር እርሶ ያስረዱን። ማለት መጀመሪያ ስራ ነበረ፣ ሻራ ነበረ የምሰራው። ሻራውን ፈርሶብኝ ስራ መስራት አልቻልኩም። ስራ መስራት ስላልቻልኩኝ ውጭ ወጣሁኝ። ሰው ቤት ጥገኛ ሆኜ በረንዳ ነው የምተኛው። እግዚአብሔር እድሜና ጤና ይስጠው። ይሄ ልጅ አልቅሽ ስብሰባ ላይ ስነግረው አይዞሽ እኔ ያለሁኝ አታልቅሽ እናቴ ብለን ከአንድም 2 ልጆች መከላከያ ናቸው። አንደኛው ተመተዋል፣ አንደኛው ግን ያለበት አላውቅም። እና ቃላትን በጣም ያጥረኛል። ምትኩን እንደሺ ይሁን ይለምልም። የ5,000 ነው ያለኝ እዳ። 3,000 እኔ እረዳሻለሁ፣ 2,000 አንቺ ትረጂኛለሽ ብሎኛል። ምትኩን እስከ ዘላለም ያኖርልኝ ነው የምለው። እንደሺ ይሁን ይባረክ፣ ዞርን ይባረከው ብዬ ነው የምንጠይቅ። አሜን። ይሄ ነው የተከራዩት ቤት እናታችን? መብራት አለው? የለውም መብራት? እሺ እናታችን፣ እስቲ አሁን ደግሞ የገና በዓል ስጦታ ከዚህ ከአመት ባሉ መዋያ በተጨማሪ የወረዳው አስተዳዳሪ አቶ ምትኩ ሌላ ሰርፕራይዝ አለ እያሉን ነው። አጠቃላይ ቅድም በመግቢያም እንዳነሳ ነው እሳቸው የቤት ኪራይ ችግር አለብን መክፈል አልቻልኩም በሚል አሁን እዚህ ተከራይተው ከሚኖሩበት የ3 ወር የቤት ኪራይ እዳ ሲሆንባቸው መክፈል ስላልቻሉ ጎዳና ውጪ እንደሚያድሩ መረጃ ሰማን። እንግዲህ እሳቸውን ሄደን አናገርን። ስለዚህ ይሄ ችግራቸውን እንዳስተዳደር እንደ ወረዳ አይተን እሳቸውን ለመደገፍ ቀና ልብ ያላቸውን ሰዎች በማስተባበር እንደ ወረዳ ምን በማለት እንግዲህ አቅም በፈቀደ እሳቸውን የምታስጠልል
መጠለያ ቤት ነው የምንሰጣቸው። እንግዲህ መጠለያ ቤቱን የኔ ምክትል አስተዳዳሪ ያለ እሱ ይሰጣቸዋል። እሺ እማዬ እንግዲህ ይኸው ለገና ቤት ተበርክቶሎታል። ከዚህ በኋላ በቤት ችግር አይሰቃዩ። በጣም አመሰግናለሁ። በኋላ በዓላት በራስሽ ቤት ነው ውስጥ ነው የምታከብሪ። እሺ አመሰግናለሁ። እግዚአብሔር እድሜና ጤና ይስጣችሁ። ተባረኩልኝ። እንደሺሁ እሺ እንግዲህ እናታችን አሁን ደግሞ የመጪውን የገናን በዓል ምንም ሳይከፋዎት ሳይጎልቦት በአዲሱ ቤቱ ያከብራሉ። እንኳን ደስ ያሎት። እንኳን አብሮ ደስ አለን። መልካም በዓል ይሁንልዎት። አሜን። እንኳን አደረሳችሁ ብለው ደግሞ ይመርቁላችሁ። እሺ እድሜና ጤና ለሁላችሁም። ተባረኩልኝ። አሜን። መልካም በዓል። እንግዲህ የቤት ኪራዩን ሁሉንም ያለባቸውን 5000 ብር እዳ ዛሬ እንከፍልላቸዋለን። ከነገ ወደ ቤታቸው ወደ አዲሱ ቤታቸው ይሄዳሉ። አዲሱ ቤታቸውን እንግዲህ በደስታ በፍቅር ያከብራይን በዓል በደስታ ያሳልፋሉ ብለን ተስፋ ምንም ቃላት ያጥረኛል። ልጅ ተባረክልኝ። እድሜና ጤና ይስጥ። አሜን 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 አሜን። አይዞን በቃ አይለቀስም። በዓል ላይ ያለቀስም ልከካውኝ ልጅ አገኘሁ ማየ ችግር የለውም። አይለቀስም እናቴ። እኔ አላለቅስም። ደስታው ነው ደስታ ነው። ለላ አይደለም ደስታ ነው አባቴ ደስታ ነው ማየ። እንደሽሁንልኝ አይዞት እናታችን። እንኳን ደስ ያሎት። እንኳን አብረ ደስ አለን ማየ። መልካም በዓል ይሁንልዎት እናታችን። ሰላም ነው ቶይ? እንዴት ነው? ሰላም ነው። ሰላም ነው። እግዚአብሔር እየበረቱ ነው። ደህና ነኝ። እስካሁን እንግዲህ ያድርሰኛል። እንግዲህ አይ ቆንጆ በርቱ በርቱ አባታችን። ዛሬኛ እንግዲህ ወረዳ 3 ከሬዲዮ ቴሌቪዥን ጋር በጋራ በመሆን ለገና በዓል የሚሆን የአመት በዓል ማዋያ ዶሮ፣ እንቁላል፣ ሽንኩርት፣ ዘይት የገና ስጦታ ይዘን መተናል። እግዚአብሔር ይስጥልን። እግዚአብሔር ያክብርልን። አሜን አባታችን። እንግዲህ የበዓሉን ከቤተሰብ ጋር በፍቅር በሰላም በደስታ እንዲያከብሩ እያልን እቺ ደግሞ ለመሰራሪያ የምትሆን የገንዘብ ነው። ተቀበሉ። እግዚአብሔር ያክብርልን። አሜን አሜን። እግዚአብሔር በእድሜ ጤና ይጠብቅልን። አሜን። ክፉ ነገር ሁሉ ይሰውርልን። አሜን። እግዚአብሔር ፊቱን ያብራላችሁ። አሜን። ሀገራችን ሁሉ ሰላም ያድርግልን። አሜን። እግዚአብሔር ያክብርልን። በእድሜ ጤና ይጠብቅልን። አሜን። መልካም በዓል እንግዲህ አባታችን። በዓሉ የሰላም የጤና የፍቅር እንዲሆንልዎ እንመኛለን። እግዚአብሔር ይማሮት እርሶንም። ስላስታወሳችሁኝ እግዚአብሔር ያክብራችሁ። እግዚአብሔር ያክብራችሁ። አሜን። እግዚአብሔር ይጠብቃችሁ። እሺ አባታችን መልካም በዓል በሉ። ሰላም ሁኑ። አሜን። እሺ እንኳን ለጌታችንና መድኃኒታችን ኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ ማለት እፈልጋለሁ። የ05 የወረዳ 5 አጠቃላይ አመራሮች እንዲሁም የንግዱ ማህበረሰብ 15 ለሚሆኑ ለወረዳችን ነዋሪዎች የበዓል የድጋፍ ስጦታ አዘጋጅቷል። ስለዚህ ይሄ የበዓል የድጋፍ ስጦታ እንግዲህ ለምንሰጣቸው አካላቶች በቂ ነው ብለን ባናምንም እንግዲህ በቀጣይ አጠናክረን እንደምንሄድ ተስፋ አለኝ። በዓሉ የሰላም የብልጽግና እንዲሆን በድጋሚ ማስተላለፍ እንፈልጋለን። እንኳን አደረሳችሁ። እንዴት ናችሁ? በዓል እንዴት ነው? በዓል ጥሩ ነው። እሺ ዛሬ ደግሞ እንግዲህ እዚህ በ05 ወረዳ የተገናኘ ነው። ልዩ የሆነ የበዓል የገና በዓል ስጦታ አዘጋጅተን ነው ወረዳ 5 ከሬዲዮ ቴሌቪዥን ጋር በጋራ በመተባበር ነው ይሄን ልዩ የበዓል ስጦታ ያዘጋጀላችሁ። እስቲ ስሜቶቻችሁን ከርሶ ልጀምር አባቴ። እንኳን አደረሶት። በዓል ጥሩ ነው። እንዴት ነበር ከዚህ በፊት በዓል የሚያሳልፉት? ያው እንደተገኘ ነው እንደሁኔታው እንደወትሮ ሁኔታ እንደዛ ነው የሚያሳልፉት። እሺ ዛሬ ደግሞ እንግዲህ በወረዳ 5 ልዩ የበዓል ስጦታ ወረዳ 5 ከሬዲዮ ቴሌቪዥን ጋር በመተባበር ነው ይሄንን የአመት በዓል ማዋያ የገና ስጦታ ያዘጋጀሉት። ይመርቁልን አባታችን። እሺ እግዚአብሔር ይስጥልን፣ ካለን አይለየን። አሜን። እድሜና ጤና ይስጥልን። አሜን። ቀበሌውንም ያሉትን አመራሮች ጤና ይስጥልን። አሜን። አዎ በእነሱ ነውና ሁሉም እያስታወሰ እንትን የሚለው እግዚአብሔር
ድንገተኛ ነገር ሁሉ ይሰውራቸው። ፈጣሪ እሱ ቅዱስ ሚካኤል ወላዲተ አምላክ ተጠብቀን ደግሞ ለዛሬ ዓመት እንደዚሁ አድርሶ እንድንገናኝ ያድርገን። እንኳን አደረሰዎት እናታችን። በዓል ጥሩ ነው? ቆንጆ ነው። እሺ ማይ እንግዲህ ያው ዛሬ የገና በዓልን ምክንያት በማድረግ ነው ይሄ ስጦታ የተበረከተለው። እስቲ መርቁልን። እግዚአብሔር ይስጥልን፣ አመት አመት ያድርስልን። ሁላችሁንም በዛ አካባቢ ያለውን አመት አመት ያድርስልን። መልሶ ደግሞ ለዛሬ አመት ዙር ገጣሚ ያርጋችሁ። የሰጣችሁትን በረከት ረድኤት በቤታችሁ ይግባ። ሁሉም በበረከት ይባርከው። ሀገራችንን ኢትዮጵያ ሰላም ያርግልን። ውድ የድሬዳዋ ቴሌቪዥን ተከታታዮቻችን እየተከታተላችሁ የምትገኙት ልዩ የሆነውን የገና በዓል ዝግጅታችንን ነው። በድጋሚ እንኳን አደረሳችሁ። እንግዲህ እስካሁን ድረስ አብረን ቆይታ አድርገናል። አሁን ግን ሰዓታችን ስላበቃ ወደ መለያየቱ መሰነባበቱ እንሄዳለን ማለት ነው። ከመሰነባበታችን በፊት ግን ይህ ፕሮግራም የተሳካና ያማረ እንዲሆን ጉልህ አስተዋጽኦ ያደረጉ ባለድርሻ አካላት አሉ። እነሱን አካላት ማመስገን ስላለብን የመጀመሪያዎቹ ወረዳዎች ናቸው። ወረዳዎች እንግዲህ ይህንን ጥያቄ ባቀረብንላቸው ጊዜ ለዚህ በጎ ተግባር ፈጣን ምላሽ የሰጡንና ከኛ ጋር በጋራ በመሆን ይህ ፕሮግራም ያማረ የተሳካ እንዲሆን የበኩላቸውን አስተዋጽኦ የተወጡ ወረዳዎችን በጋራ አብረውን የሰሩ ወረዳዎችን ከልብ እናመሰግናለን። ሌላው ደግሞ እንግዲህ እንደዚህ እንደምትኝ ፏ እምር ድምቅ ብዬ አመት ባልን መስዬ እናንተ ፊት እንድቀርብ እንድታይ ያደረገችኝ ኤልሻዳይ የባህል ልብስ ሽያጭና ኪራይ ነች። ኤልሻዳይ እንግዲህ የምትገኘው ገንደቆሬ የገበያ ማዕከል እንዲሁም ደግሞ ኮኔል የገበያ ማዕከል ነው። ኤልሻዳይ ጋር እንግዲህ ስትሄዱ የሚሸጥም የሚከራይም በትዕዛዝ የሚሰራም አላት። ኤልሻዳይ ጋር ከሄዳችሁ የሌለው የለም ብቻ ነው። እናንተ ብቻ የባህል ልብስ ባስፈለጋችሁ ጊዜ ኤልሻዳይ ጋር ጎራ በሉ፣ ኤልሻዳይን አግኟት፣ አናግሯት እንላለን። ሌላው ይህን ፕሮግራም አዘጋጅተን ወደ እናንተ ያደረስንላችሁ እኔ ሄርሜላ ሃይማኖት ባዘጋጅቼ በማቅረብ ህይወት ካሳሁን በዳይሬክቲንጉ፣ በካሜራ በኩል እስራኤል ሙሉ፣ በእምነት አበበ እንዲሁም ምንተስኖት ደረጀ እኛን ደግሞ ከወረዳዎች ወረዳዎች ከቦታዎች ወደ ቦታዎች በማንቀሳቀስ በማመላለስ ያሲን ሹፌራችን አብረውን ቆይታ አድርጓል ማለት ነው። ሁሉንም ከልብ እናመሰግናለን እንላለን። ከቀሪ የድሬዳዋ ቴሌቪዥን ልዩ የአውደ ዓመት ፕሮግራሞች ጋር መልካም ቆይታ፣ መልካም በዓል እያለን እኛ ግን በዚሁ እንሰናበታለን። መልካም በዓል።